በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ጥር 1 የብርሃን ወር የቅዱሳን ክብር። ሰላም፣ ጤና፣ ፍቅርና አንድነት ለሁላችሁም ይሁን። በያላችሁበት የእግዚአብሔር ሰላም ይብዛላችሁ። እንኳን ለጌታችንና ለመድኃኒታችን ለአምላካችን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ። የጌታ መወለድ ለቤታችን ሰላምን፣ ለኑሯችን በረከትን፣ ለጤናችን ፈውስን፣ ለሕይወታችን ደግሞ አዲስ ተስፋን አምጥቶልናል። ዛሬ ደግሞ ጥር 1 ቀን አዲስ ወር አዲስ ቀን ሰማይና ምድር የሚዘምሩበት መላእክትና የሰው ልጆች በአንድነት የሚቆሙበት የቅዱሳን መታሰቢያ ቀን ነው። እናታችን ቅድስት ድንግል ማርያም የትህትና ማማ ልደታ ለማርያም በትህትና በግርግም የተወለደውን የዓለም መድኃኒት አምላካችንን በቅድስና የወለደችው የእመቤታችን የወርሃዊ ልደቷ መታሰቢያ ነው። ቅድስት ድንግል ሆይ አንቺ የአርያም ጸጋ የሰው ልጆች ሁሉ መመኪያ ነሽ። ንጽሕናሽን አይቶ ፈጣሪ የወደደሽ፣ ትህትናሽን አይቶ ማደሪያው ያደረገሽ የብርሃን እናት ነሽ። ዛሬ በአንቺ ምልጃ ኑሯችን እንዲቀደስ በረከትሽ በቤታችን እንዲፈስ እንማጸናለን። አንቺ የሰላም ወደብ የሕይወት መሰላል ነሽና ስምሽን ስንጠራ ነፍሳችን በደስታ ትሞላለች። አሜን። ቅዱስ እስጢፋኖስ የሰማዕታት ቀዳሚ። በዛሬው ዕለት ደግሞ የሊቀ ዲያቆናት የቀዳሜ ሰማዕት የቅዱስ እስጢፋኖስ ዓመታዊ የዕረፍት በዓል ነው። ቅዱስ እስጢፋኖስ ሆይ አንተ የፍቅርና የይቅርታ መምህር ነህ። ድንጋይ ሲወረወርብህ ጌታ ሆይ ይህን ኃጢአት አትቁጠርባቸው ብለህ ጠላቶችን በመውደድ የክርስቶስን አርአያነት ያሳየህ ታላቅ ሰማዕት፣ ዛሬ አንተን ስናስብ በጠላቶቻችን ፊት በፍቅር እንድንቆም በትዕግስት እንድንጸና ኃይልን እናገኛለን። ክብርህ ከሰማይ በላይ ከፍ ከፍ ያለ ነው። ዛሬም ድረስ ደምህ ስለ እውነት ይጮኻል። አሜን። ቅዱስ ራጉኤል የብርሃናት አለቃ። የብርሃናት አለቃ የታላቁ መልአክ የቅዱስ ራጉኤልም ወርሃዊ መታሰቢያ ነው። ቅዱስ ራጉኤል ሆይ በብርሃን ክንፎች የምትከልል የእግዚአብሔርን ታላቅነትና ኃይል የምታበስር የታላቁ ዙፋን አገልጋይ ነህ። ግርማህ ያስፈራል፣ ምልጃህ ግን ነፍስን ታሳርፋለች። በመንገዳችን ሁሉ ጠባቂ ሁነን፣ ከክፉ ነገር ሁሉ በረድኤትህ ጋርደን እያልን እንማጸንሃለን። ውድ ኦርቶዶክሳውያን የቅድስት ድንግል ማርያም ወዳጆች፣ የዛሬው መርሃ ግብራችን የእነዚህን ቅዱሳን ዝናና ታላቅነት የምናወድስበት የፈጣሪን ቸርነት የምናደንቅበት ልዩ ጊዜ ነው። የእናታችንን ፍቅር ለማጣጣም የቅዱስ እስጢፋኖስን ጽናት ለመጋራት የቅዱስ ራጉኤልን ጥበቃ ለመለመን ይህን መንፈሳዊ መርሃ ግብር እስከ መጨረሻው እንድትከታተሉ የሚነበበውንና የሚጸለየውን በትህትና እንድታደምጡ በፍቅር እንጋብዛችኋለን። ዛሬ በቤታችሁ በረከት እንዲገባ በሕይወታችሁ ተአምር እንዲሆን ልባችሁን በሰማያዊ ሰላም እንዲሞላ ጸሎታችን ነው። ኑ በቅዱሳኑ ክብር ስር ተጠልለን ፈጣሪን እናመስግን። ቅዱስ 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 እያሉ መላእክት ለሚያመሰግኑት አምላክ እኛም በቅዱሳኑ አማላጅነት ምስጋናችንን እናቅርብ። አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሆነ በአብና በወልድ በመንፈስ ቅዱስም ስም የተባረከ የጥር ወር የመዓልቱ ሰዓት 10 ነው፣ ከእንግዲህም ይጨመርለታል። በዚህችም ጥር 1 ቀን የዲያቆናት አለቃ የሰማዕታት መጀመሪያ የሆነ የከበረ እስጢፋኖስ ምስክር ሆኖ ሞተ። ለዚህም ለከበረ እስጢፋኖስ የእግዚአብሔርን ኃይልና ጸጋ የተመላ ሰው እንደነበረና በሕዝቡም መካከል ታላላቅ ተአምራትን ድንቅ ሥራን ይሠራ እንደነበረ የሐዋርያት ሥራ የተባለ መጽሐፍ ስለ እርሱ ምስክር ሆነ። ከዚህም በኋላ አይሁድ ቀኑበት፣ የሐሰት ምስክሮች የሚሆኑ ሰዎችንም አስነሱበት። ይህን ሰው በሙሴና በእግዚአብሔር ላይ የስድብ ቃልን ሲናገር ሰምተነዋል እንዲሉ ሐሰት አስተማሯቸው። ሕዝቡንና ሽማግሌዎችን ጸሐፊዎችንም አነሳሷቸው። አዳርሱን ብለው እየጎተቱ ወደ ሸንጎ ወሰዱት። የሐሰት ምስክሮችንም አቆሙበት። እነርሱም ይህ ሰው በቤተ መቅደስ ላይ በኦሪትም ላይ ስድብን ሲናገር ተው ብንለው እምቢ አለ።
የናዝሬቱ ኢየሱስ ቤተ መቅደሳችሁን ያፈርሰዋል፣ ሙሴ የሰጣችሁን ኦሪታችሁንም ይሽራል ሲል ሰምተነዋል አሉ። በአደባባይ ተቀምጠው የነበሩት ሁሉ ተመለከቱት። ፊቱንም የእግዚአብሔርን መልአክ ፊት ሆኖ አዩት። ሊቀ ካህናቱም እውነት ነውን? እንዲህ አልክን? አለው። እርሱም እንዲህ አለ፣ ወንድሞቻችንና አባቶቻችን ስሙ። ወደ ካራን ከመምጣቱ አስቀድሞ በሶርያ ወንዞች መካከል ሳለ ለአባታችን ለአብርሃም የክብር ባለቤት እግዚአብሔር ተገለጠለት። ከአገርህ ውጣ፣ ከዘመዶችህም ተለይ፣ እኔ ወደማሳይህ ሀገርም ና አለው። ከዚህም በኋላ ከከላውዲዮን ወጥቶ በካራን ተቀመጠ። አባቱም ከሞተ በኋላ ዛሬ እናንተ ወዳላችሁበት ወደዚች ሀገር አመጣው። ከዚህም በኋላ የግዝረትን ሥርዓት ሰጠው። ይስሐቅንም በወለደው ጊዜ በስምንተኛው ቀን ገዘረው። እንዲሁ ይስሐቅም ያዕቆብን ገዘረው። ያዕቆብም 12ቱን ነገድ አባቶችን ገዘረ። የቀደሙ አባቶቻችንም በዮሴፍ ላይ ቀንተው ወደ ግብፅ አገር ሸጡት። እግዚአብሔር ግን አብሮት ነበር፣ ከመከራው ሁሉ አዳነው። በግብፅ ንጉሥ በፈርዖን ፊትም ዕውቀትንና መወደድን ሰጠው። በግብፅ አገር ሁሉና በቤቱ ሁሉ ላይ ሾመው። ነገርን በማስረዘም በሰለሞን እጅ እስከተሰራችው ቤተ መቅደስ ያለውን ተረከላቸው። ከዚህም በኋላ ድምፁን ከፍ አድርጎ እናንተም እንደ አባቶቻችሁ ዘወትር መንፈስ ቅዱስን የምታሳዝኑት ዓይነ ልቦናችሁ የታወረ እዝነ ልቦናችሁ የደነቆረ አንገተ ደንዳኖች አላቸው። አባቶቻችሁ ከነቢያት ያላሳደዱት ያልገደሉት ማን አለ? እናንተ ክዳችሁ የገደላችሁትን የአምላክን መምጣት አስቀድመው የነገሯችሁን ገደላችኋቸው። በመላእክት ሥርዓት ኦሪትን ተቀብላችሁ አልጠበቃችሁም። ይህንንም ሰምተው ተበሳጩ፣ ልባቸውም ተናደደ፣ ተነሳሳ፣ ጥርሳቸውንም አፋጩበት። በእስጢፋኖስም መንፈስ ቅዱስ አደረበት። ሰማይም ተከፍቶ ኢየሱስ በእግዚአብሔር ቀኝ ተቀምጦ የእግዚአብሔርን ክብር አየ። እነሆ ሰማይ ተከፍቶ የሰው ልጅም በእግዚአብሔር ቀኝ ተቀምጦ ያለው አለ። ጆሮአቸውን ይዘው በታላቅ ድምፅ እየጮሁ በአንድነትም ከበው ጎተቱት። እየጎተቱትም ከከተማ ወደ ውጭ አውጥተው በደንጊያ ወግረው ገደሉት። የገደሉትም ሰዎች ልብሳቸውን ሳውል ለሚባል ጎልማሳ ልጅ ያስጠብቁ ነበር። ጌታዬ ኢየሱስ ክርስቶስ ሆይ ነፍሴን ተቀበል እያለ ሲጸልይ እስጢፋኖስን በድንጋይ ወገሩት። ዘለፍለፍ ባለ ጊዜም ድምፁን ከፍ አድርጎ አቤቱ ይህን ኃጢአታቸውን ይቅር በላቸው፣ በደልም አታድርግባቸው፣ ይህንንም ብሎ አረፈ። ደጋግ ሰዎችም መጥተው የእስጢፋኖስን ሥጋ ወስደው ቀበሩት። ታላቅ ልቅሶም አለቀሱለት። ለእግዚአብሔርም ምስጋና ይሁን። እኛንም ሐዋርያና ሰማዕት በሆነ በቅዱስ እስጢፋኖስ አማላጅነት ይማረን። በረከቱም ከእኛ ከሁላችንም ጋር ትኑር ለዘላለሙ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የቅዱስ ራጉኤል ድርሳን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም አምነን እግዚአብሔር በቸርነቱ እንዲጎበኘን ቅዱስ ራጉኤልም በረድኤቱ እንዳይለየን ይህን ድርሳነ ራጉኤል አካዕ፣ ቤቃ፣ ክስብኤል፣ አማኑኤል፣ አህድኤል፣ ቡኤል፣ ግትኤል፣ አህሌያል፣ ታጋስያል፣ ያሁያል፣ ያውያል፣ ሙሳጥያል፣ አውሲፊያል፣ አውክልትያል፣ መርድያል እያልን እንጸልያለን። እግዚአብሔር እሊህን ቃላት በቅዱስ ራጉኤል አእምሮ የቀረጸለት ነገሥተ ሮባምን ይረዳቸው ዘንድ በላከው ጊዜ ነው። ለእኛም ለሁላችንም እርዳታውና ቸርነቱ እንዳይለየን እንማልዳለን፣ እንጸልያለን። ንስረ አርያም ኦፈራማ የተባልክ ቅዱስ ራጉኤል ሆይ ሰላም እንልሃለን። ግርማ ሞገስን የተጎናጸፍህ ቅዱስ ራጉኤል ሆይ ሰላም እንልሃለን። አምላክህ እግዚአብሔርን በትጋት የምታመሰግን ቅዱስ ራጉኤል ሆይ ሰላም እንልሃለን። በመንፈስ ለተጨነቁትና በሐሳብ ለደከሙት የህሊና ረፍታቸው ቅዱስ ራጉኤል ሆይ ሰላም እንልሃለን። የኖቫማ ነገሥታት ረዳታቸው ቅዱስ ራጉኤል ሆይ ሰላም እንልሃለን። ተራዳይተ ቅድስት አርሴማ ቅዱስ ራጉኤል ሆይ ሰላም እንልሃለን። የምስጋና የወርቅ ማዕረግ የተሸለምክ ቅዱስ ራጉኤል ሆይ ሰላም እንልሃለን። የአምላክ የፊቱ ነጸብራቅ ሆይ ሰላም እንልሃለን። ድምፀ ቃና ከማር ከወተት የሚጥም ቅዱስ ራጉኤል ሆይ ሰላም እንልሃለን። ቅዱስ ራጉኤል ሆይ ኃያል በሆነ አንደበት ሁከትን ከሚፈጥር ጠላትና ሰይጣናዊ ከሆነ መልአከ ሞት በጸሎትህ ኃይል ሰውነታችንን አእምሯችንንና መላ ሰውነታችንን ጠብቅልን። የቅዱስ ራጉኤል አምላክ ሆይ እኛን አገልጋዮችህን ሁላችንንም ኃጢአታችንን ይቅር ብለህ ከመከራ ሥጋ ከመከራ ነፍስ ሰውረህ
ከዕለተ ኪት ከዘመነ መንሱት በአምላካዊ ቸርነትህ በቅዱስ ራጉኤል አማላጅነት አንተ አድነን ለዘላለሙ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ልደታ ለማርያም ቅድስት እናታችን የሰማይና የምድር ንግሥት የአዳም ተስፋ ንጽሕት ቅድስት ድንግል እናታችን ድንግል ማርያም ሆይ ዙፋኑን በላይ በሰማይ ለዘረጋ ለልዑል እግዚአብሔር ምስጋናን በምናቀርብበት ገንዘብ ለአንቺም ለልደትሽ መታሰቢያ ልዩ ዝማሬን እናቀርብልሽ ዘንድ አይነ ልቦናችንን ግለጭልን። ለወዳጅሽ ደቅሲዮስም ያልታሰበውን በጎን ዕድል እንደከፈልሽው ለእኛም ለአገልጋዮችሽ መልካሙን የዕድል ስጦታ አበርክችልን። የገነተ አዕዋፍ ጻድቃን በክንፈ ረድኤትሽ የተጠለሉብሽ የሔዋን መድኃኒት እመቤታችን ቅድስት ድንግል ማርያም ሆይ ልዩ የባለሟልነት ክብር ላለው ስም አጠራርሽና የንጉሥ ሰለሞንን ስነ ባህሪ ለተከተለ የራስ ፀጉርሽም ሰላምታ ይገባል። የልደትሽን ክብር ሁሉ እንነግር ዘንድ የደጋጎቹ የሐዋርያት ጸጋ በእኛ ላይ ይደር። የባህሪያችን መመኪያ እመብርሃን እመቤታችን ቅድስት ድንግል ማርያም ሆይ በርዕሰ ፈጣሪ ለተመሰለ ለቅዱስ ራስሽና በብርሃነ ወንጌል ላይ ለተገለጠ ቅዱስ ስነ ገጽሽም ሰላምታ ይገባል። የልደትሽ ስነ ጸዳል ሰማየ ሰማያትን አበራ። የመጥምቀ መለኮት ቅዱስ ዮሐንስ መመኪያ ወላዲተ አምላክ እመቤታችን ቅድስት ድንግል ማርያም ሆይ የሕይወትና የጽድቅ መፍለቂያ ለሆኑት ቅንድቦችሽና የብሩህ መብረቅ መሳክው ለሆኑ ለሁለቱ ዓይኖችሽም ሰላምታ ይገባል። ልጅሽ ጌታችን መድኃኒታችን አምላካችን ኢየሱስ ክርስቶስ በተወለደበት በረት የተመረጡ እረኞች ምስጋና እንዳቀረቡለት ሁሉ እነሆ እኛም በአንቺ የልደትሽ ቀን እየተደሰትን እንዘምራለን። እግዚአብሔር የመረጠው ከነቢዩ ንጉሥ ዳዊት ዘር የተገኘሽ የአሚናዳብ የክብር ሰረገላው ምሳሌ እመቤታችን ቅድስት ድንግል ማርያም ሆይ መልካም የምሥራች ዜና ተቀባይ ለሆኑ ጆሮችሽና የደም ግባታቸው ለሚያንጸባርቅ ለቅዱሳት ጉንጮችሽም ሰላምታ ይገባል። እንደ ወርቅ የጠራ የከበረ ልደትሽ ለሰው ልጆች ሁሉ የችግራቸው ማስወገጃ ነው። ቅዱስ ኤፍሬም አንቺን ከመውደዱ የተነሳ ለምስጋናሽ ታጥቆ እጅ ነስቶ ያመሰገነሽ እመቤታችን ቅድስት ድንግል ማርያም ሆይ በዓለም ላይ ያሉ የደጋጎችን ካህናት መስዋዕት ለሚያሻትቱ ለቅዱሳት አፍንጫዎችሽ ሰላምታ ይገባል። የልደትሽ ኃይል መርገመ ሥጋን መርገመ ነፍስን አጠፋ፣ ከሚወዱሽም ሁሉ ላይ ሕማመ ሥጋን ሕማመ ነፍስን አስወገደ። በመዓዛ መንፈስ ቅዱስ የጣፈጠና በንጽህና በቅድስና የሰመረ ሽቱን የተመላሽ የደናግል መመኪያ የፀሐይ ጽድቅ ኢየሱስ ክርስቶስ እናቱ ቅድስት እናታችን ማርያም ሆይ የትዕግስት ወርቅ መዛግብትን ለተመሉ ንዑዳት ክቡራት ከናፍሮችሽና የእግዚአብሔርን ምስጋናውን ለሚያፈልቅ ለቅዱስ አንደበትሽም ሰላምታ ይገባል። የከበረ ልደትሽን እግዚአብሔር በአዲስ የጸጋ ኃይለ መንፈስ አክብሮታል። በቅድስና በንጽህና የኖርሽ ቅድስት እናታችን ማርያም ሆይ በብሩህ ስነ ስርጋዊ ለተዋቡና ጽዕዷነ ባህሪ ለሚሆኑ ቅዱሳት ጥርሶችሽና በማስተዋልና በልዩ ጥበብ ለሚናገር አንደበትሽ ሰላምታ ይገባል። ያንቺ መወለድ በሽተኛውን ከደዌው የሚፈውስ እርጅናንም ወደ ወጣትነት የሚለውጥ ነው። የመሲሁ እግዚአብሔር ወልድ ማደሪያ አምሳለ ኢየሩሳሌም እመቤታችን ቅድስት ድንግል ማርያም ሆይ የአማላጅነትን ምስራች ለሚያስተላልፈው ቃልሽና የመዓዛው ሽታ እጅግ ጣፋጭ ለሆነው ቅዱስ እስትንፋስሽ ሰላምታ ይገባል። እነሆ በአንቺ ልደት ኃጥአን ወደ ንስሐ ገዳም ተመርተው ነፃ አውጥተዋል፣ እስረኞችም ከእስራታቸው ተፈተዋል። የሩኅሩኅ አምላካችን የኢየሱስ ክርስቶስ ማደሪያ የሆንሽ ርኅርኅተ ልብ እመቤታችን ቅድስት ድንግል ማርያም ሆይ የማይነጥፍ የብዙ አማላጅነት ምንጭ ለሆነ ጉሮሮሽና የፍጹም ምስጋና ሀብል ላጠለቀ ክቡር አንገትሽም ሰላምታ ይገባል። በፍጹም ልቦናው በልደትሽ የሚያምነውን ሁሉ ከአበው አዳምና ኖህ የበለጠ የሕይወት ዘመኑን አንቺ አብዥለት። የእግዚአብሔር መንፈስ ቅዱስ ማደሪያው እመቤታችን ቅድስት ድንግል ማርያም ሆይ የአምስቱ ሕዋሳት አካል ማረፊያ ለሆነው ትከሻሽና መለኮታዊ ንጉሥ ቅዱሰ ቅዱሳን አምላካችን ኢየሱስ ክርስቶስን ለተሸከመ ቅዱስ ጀርባሽም ሰላምታ ይገባል። መወለድሽ ከማኅፀነ ቅድስት ሐና በተገለጠ ጊዜ የሥጋና የነፍስ የመዳን ምክንያቱ ታወቀ። ንኋተ ብርሃን እመቤታችን ቅድስት ድንግል ማርያም ሆይ ናዝራዊው ሕፃን ልጅሽ አምላካችን ኢየሱስ ክርስቶስ ለተደገፈው ለቅዱስ ደረትሽና ከደጋጎች የነገሥታት ክንድ ይልቅ የርኅራኄ ጽናትን ለተመላ ክቡር ክናድሽ ሰላምታ ይገባል።
አንቺ ከመወለድሽ አስቀድሞ ባለው ዘመነ ብሉይ ሁሉ እጅግ ሰልጥኖ የነበረ ጠላታችን ዲያብሎስ በአንቺ መወለድ እነሆ ዛሬ አፍሯል። ልዑል እግዚአብሔር ከሌሎች ሴቶች ይልቅ በንጽህናና በቅድስና የመረጠሽ የመስፍነ ኦሪቱ ነቢይ ጌዴዎን ጸምር እመቤታችን ቅድስት ድንግል ማርያም ሆይ እኛን ለማማለድ ለተዘረጉ ቅዱሳት እጆችሽና የሰላምና የቸርነት መገኛ ለሆኑ ለክቡራት ክንዶችሽ ሰላምታ ይገባል። የጠላትን ተንኮልና ክፋት ተመልክቶ ልጅሽ ወዳጅሽ ኢየሱስ ክርስቶስ በጽኑ ይሰራው። ያዘኑትን የምታረጋጊ እመቤታችን ቅድስት ድንግል ማርያም ሆይ ጨካኙን ጠላት ሰይጣንን ለሚያስወግዱና መለኮታዊ ኃይል ተገልጾባቸው የከይሲ ዲያብሎስን ራስ ቀጥቅጠው ላጠፉ ቅዱሳት ክንዶችሽ ሰላምታ ይገባል። ያዘኑትን ለሚያጽናና መልአክ ተስፋው አንቺ ነሽና እነሆ ድምፁ ደስ የሚያሰኝ የልደትሽ ቀንደ መለከት ጧትና ማታ የምስራች ድምፁን ያሰማል። የበላይ ሰብ ስምዖን እመቤታችን የዳግማዊት አዳም ማደሪያ ገነት እመቤታችን ቅድስት ድንግል ማርያም ሆይ ፍጹም ሀብተ በረከትን ለሚያድል መዳፍሽና የብርሃን መቅረዝ ሆነው በቅዱስ እጅሽ ላይ ለሚያበሩ ለቅዱሳት ጣቶችሽ ሰላምታ ይገባል። በዕለተ ልደትሽ ቅዱሳን አባት እናትሽ ኢያቄምና ሐና እንደ እምቦሳ ዘለሉ። ዓለምም በልጅሽ በኢየሱስ ክርስቶስ ኃይል ከሞት እንደተነሳው እንደ አልዓዛር ትንሣኤ ክብርን አገኘ። ዝንጋዬ ሕሊና የሌለብሽ ማስተዋልን የተመላሽ እመቤታችን ቅድስት ድንግል ማርያም ሆይ በአስሩ የእጅሽ ጣቶች ላይ ለሰረጹ ቅዱሳት ጥፍሮችሽና ምሕረትን ለሚያፈልቁ ሁለቱ ቅዱሳት ጡቶችሽ ሰላምታ ይገባል። የልደትሽ እክለ በረከት ሰውነታችንን እንደሆነልን ሁሉ በወዲያኛውም ዓለም ከሞተ ነፍስ አድኖ ኃይለ ትንሣኤ ይሁነን። የእግዚአብሔር የርስቱ መለኪያ እስራኤላዊት ስፍረ ጥበብ እመቤታችን ቅድስት ድንግል ማርያም ሆይ በወርቅ ሐመልማል ለተሸለሙ ለቅዱሳት ጎኖችሽና የአምላክ ማደሪያ ለሆነ ቅዱስ ማኅፀንሽ ሰላምታ ይገባል። በዕለተ ልደትሽ ጻድቃን የዝማሬ መጻሕፍትን ዘርግተው ለአንቺ ሲዘምሩ፣ ቅዱሳን መላእክትም የደስታ ዝናር ታጥቀው በፊትሽ አሸበሸቡ። የሙሽራ ክርስቶስ አማናዊት ምስጢረ ወንጌል ንጽሕት ሙሽራ ጸሎትን የምታሳርጊ እመቤታችን ቅድስት ድንግል ማርያም ሆይ ከቶ ምንም ቂም በቀልን ለማያውቅ የዋህና ቅዱስ ልቦናሽና ከከበሩ ይልቅ እጅግ ለከበሩና ለተወደዱ ሁለቱ ቅዱሳት ኩላሊቶችሽ ሰላምታ ይገባል። በአንቺ የሚታመኑ ምዕመናንን ወገኖችሽ ክርስቲያን ሁሉ በልደትሽ በተገኘ ፍጹም ኃይል ባለው በአማላጅነትሽ ይመካሉ። ምስጢርን የተመላሽ መጽሐፈ ኪዳን እመቤታችን ቅድስት ድንግል ማርያም ሆይ እጹብ ድንቅ ለሆነ ቅዱስ ሕሊናሽና ከጠቢባን የሚበልጥ ጠቢብ እግዚአብሔር መንፈስ ቅዱስ ላዘጋጀው ቅዱስ አውማትሽም ሰላምታ ይገባል። ጸወርተ መንበር እሳታውያን ኪሩቤል ይጋርዱሻል። የልደትሽ ጸዳል ከብሩህ ኮከብ ጸዳል ይልቅ ፈጽሞ ያበራልና ምዕመናንም ሁሉ በልደትሽ ይደሰታሉ። አስርቱ ቃላት የተጻፉብሽ አማናዊት ጽላት የነቢዩ ቅዱስ ዳዊትን መሰንቆ እመቤታችን ቅድስት ድንግል ማርያም ሆይ ነውር ነቀፋ ለሌለበትና የሰማይና የምድር ጌታ እግዚአብሔር የእጁ ሥራም ለሆነ ቅዱስ ውሳጣዊ ሰውነትሽ ሰላምታ ይገባል። የምስርና የሜዶን ነገሥታት ምክንያተ ድኂን በሆነ በዕለተ ልደትሽ ደስ የሚያሰኝ መዝሙርን እየዘመሩ እጅግ ይደሰታሉ። ከነቢዩ ንጉሥ ዳዊት ዘር የተገኘሽ የቅዱሳን ኢያቄምና ሐና ልጅ እመቤታችን ቅድስት ድንግል ማርያም ሆይ ጸዓዳ ሰሌዳን ለሚመስል ቅዱስ ንብርትሽና የእንግዳ ክርስቶስ ማደሪያ ለሆነ ቅዱስ ማኅፀንሽ ሰላምታ ይገባል። በምድረ ይሁዳ የሚኖሩ የይሁዳ ንጉሥ ሰራዊት ኢያቄም ወለዳ ዳዊት ዘመዳ እያሉ ስለ አንቺ ክብር ይቀኛሉ። እግዚአብሔር የመረጠሽ ጽዮን እመቤታችን ቅድስት ድንግል ማርያም ሆይ መንፈሳውያን አክናፍ ተብለው ለተሰየሙ ድንጋሌ ሥጋ ድንጋሌ ነፍስሽና የሃይማኖት ልብሰ ተክህኖ ለታጠቀ ለቅዱስ ወገብሽ ሰላምታ ይገባል። በዕለተ ልደትሽ ፍቅርሽን የተመሉ ካህናት በብዙ ኅብረ መልክ ተሰብስበው ቅድመ ዓለም የነበረ ዓለምንም አሳልፎ የሚኖር የሕያው አምላክ የኢየሱስ ክርስቶስ እናት እያሉ ይዘምሩልሻል፣ ያመሰግኑሻል። ከገሊላ አውራጃ የተገኘሽ የናዝሬቷ አማናዊት ድንግል ወላዲተ አምላክ ድንግል ማርያም ሆይ የወርቅ አዕማድ ለሚመስሉት ጭኖችሽና ለከበሩ ቅዱሳት ጉልበቶችሽ ሰላምታ ይገባል። ልጅሽ ኢየሱስ ክርስቶስ ካዘጋጀው የሰርግ በዓል ከተጠሩት ተለይተን ወደ ኋላ እንዳንቀር መድኃኒት በሆነን በቅዱስ ዕለተ ልደትሽ ዘውትር እንማጸንሻለን። የመላእክት እህት የጻድቃን እመቤት ቅድስት ድንግል ማርያም ሆይ
ክብርን ላጌጠ ንዑድ ክቡር ተረከዝሽና በስደት ወራት በግብፅ ጎዳና ፈጥነው ለገሰገሱ ለሁለቱ ቅዱሳት የእግሮችሽ መርገጫዎች ሰላምታ ይገባል። ቸሩ ልጅሽ መድኃኔ ዓለም ኢየሱስ ክርስቶስ በሰጠሽ የቃል ኪዳንሽ ኃይል ካንቺ የሚሰወር የለምና በውስጥም በውጭም የሚደርስብንን ሐዘናችንን ሁሉ አስወግደሽ ኃጢአታችንንም ይቅር ብለሽ ለጽድቅ ታበቂን ዘንድ በዕለተ ልደትሽ እንማጸናለን። እመብዙኃን እመቤታችን ቅድስት ድንግል ማርያም ሆይ ከእግር ጣቶች ጋር በአንድነት እንደ ዕንቁ ለሚያበሩ ቅዱሳት ጥፍሮችሽ ሰላምታ ይገባል። አንቺን የሚያመሰግኑ ሊቃውንት በማህሌታቸው የሚያቀርቡትን መንፈሳዊ ምስጋና በሚባርክ የባህሪ አባቱ እግዚአብሔር አብ ቀኝ የሚቀመጥ የባህሪ ልጁ እግዚአብሔር ወልድን ንጽሕና ቅድስና የተመላ ዕለተ ልደትሽ ወደ ምድር አመጣው። የንጉሥ ዳዊት ልጅ ንግሥተ ነገሥታት እመቤታችን ቅድስት ድንግል ማርያም ሆይ ሰብአዊ መጠነ ቆምን ለያዘ ለቅዱስ አካለ ቆምሽና ለማይዳሰሰው ብርሃናዊ ክበበ መልክሽ ሰላምታ ይገባል። ከክብረ ልደትሽ የተነሳ ሕዝብ ሁሉ የቅዱስ ራጉኤልን በዓል ያከብራሉ። ቅዱስ ዮሐንስም በልደትሽ ሲከብር፣ ነቢይ ዳንኤል በዕለተ ልደትሽ ፈጣሪውን ያመሰግናል። ከሐሴቦናዊ ንጉሥ ነቢይ ዳዊት ዘር የተገኘሽ እመቤታችን ቅድስት ድንግል ማርያም ሆይ የጨረቃን የመጀመሪያ ብርሃነ ስርቀት ለሚመስል ለክቡር ጸአተ ነፍስሽና እንደ ናርዶስ ሽቱ ደስ ለሚያሰኝ ንዑድ ክቡር በድነ ሥጋሽ ሰላምታ ይገባል። ያንቺ መወለድ ለፍጡራን ሁሉ ዘላለማዊ በረከት አስገኝቷልና የይሁዳና የሌዊ ነገሥታት ለቅዱስ ልደትሽ ይዘምራሉ። ወላዲተ አምላክ እመቤታችን ቅድስት ድንግል ማርያም ሆይ በልዩ ሽቱ መዓዛ በፍታ ለተገነዘ የከበረ ግንዘተ ሥጋሽና ስፍራው እጅግ ለሚያስደንቅ ክቡር መቃብርሽ ሰላምታ ይገባል። ቅዱሳን ከድካማቸው የሚያርፉባት አጽቆቿ የበዙ ቅጠሎቿ የለመለሙ መልካም ዛፍ ነሽና ፍጡራን ሁሉ የማኅፀንሽ ፍሬ የሆነ የልጅሽ የኢየሱስ ክርስቶስን ቅዱስ ሥጋውንና ክቡር ደሙን ያገኙ ዘንድ በአንቺ ስር ይጠለላሉ። እንደ አጥቢያ ኮከብ የሚያንጸባርቅ ልደትሽን የሚንቅ ሰው ቢኖር አጽመ ሕሊናው በሐዘን ተቀጥፎ በትካዜም ረግፎ ቅድስናሽንና የአማላጅነትሽን ክብር ወደሚቀበልበት ማስተዋል መልሽው። እመቤታችን ቅድስት ድንግል ማርያም ሆይ በራስ ፀጉራችን ቁጥር ልክና በአጥንቶቻችን ቁጥር እናመሰግንሻለን። ድንግል ሆይ በሚታየውና በሚዳሰሰው ሁሉ ቁጥር ልክ እናመሰግንሻለን። ንግሥት ሆይ በማይታየውና በማይዳሰሰው ሁሉ ቁጥር ልክ ሰላም እያልን የድንግልናሽን ምስጋና አንደበታችን ሁልጊዜ ይናገራል እስከ ዘላለሙ ድረስ አሜን። በእውነት እመቤታችን ቅድስት ድንግል ማርያም እኔ ኃጢአተኛ ልጅሽንና ይህንን ጸሎት የተከታተሉትን ሁላችንንም ለመንግሥተ ሰማያት እንድታበቂን በዚህ ዓለምም ከክፉ ነገር ሁሉ እንድትሰውሪን ዕለተ ልደትሽን ተስፋና አለኝታ አድርገን እንማጸንሻለንና በፊት በኋላችን ከእኛ ሳትለይ ጠብቂን፣ ዛሬም ዘወትርም ለዘላለሙ አሜን። ክብር ምስጋና ይሁን አንድ አምላክ ለሆነ ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም እስከ ዘላለም አሜን። የዛሬውን መርሃ ግብር በዚህ መልኩ ጨርሰናል። ዘውትር የምንለቀውን መርሃ ግብር እንድትከታተሉ ሳትሰለቹም ሰብስክራይብ፣ ሼር እና ላይክ እንድታደርጉ እኔንም ይህን ጸሎት የተከታተሉትንም በያላችሁበት በጸሎታችሁ እንድታስቡን በጌታችን በመድኃኒታችን በአምላካችን በኢየሱስ ክርስቶስ ስም እጠይቃለሁ። ይህንን ጸሎት ምስጋና ወይም ቃል እግዚአብሔር በቅርብም በአካል በሩቅም በያላችሁበት ስትከታተሉ ለቆያችሁ በኋላም ለምታደምጡ በአሜነ በረከት ለተሳተፋችሁ በጸሎት እንድናስባችሁም ለጠየቃችሁን ሁላችሁንም እግዚአብሔር ያስባችሁ ከነቤተሰባችሁ በሕይወት በጤና ያቆያችሁ። ዕድሜ ዘመናችሁ የተባረከ ይሁን። ስራችሁን የሰመረ፣ ቀናችሁን ያማረ፣ ኑሯችሁን የከበረ፣ ጸሎታችሁንም የተሰማ ያድርግላችሁ። እንዲሁም በአካል በሥጋ የተለዩንንም እግዚአብሔር አምላካችን ነፍሳቸውን ይማርልን፣ በአጸደ ሕይወት በገነት በመንግሥተ ሰማይ ያሳርፍልን። እግዚአብሔር አምላካችን እስካሁኗ ሰዓት ጠብቆ ለዚህ ያበቃን የአባቶቻችን አምላክ ልዑል እግዚአብሔር ስሙ ፈጽሞ የተመሰገነ ይሁንልን። እመቤታችን ቅድስት ድንግል ማርያም ዘላለማዊ ስሟ የተወደደ ይሁንልን። ጻድቃን ሰማዕታት፣ ቅዱሳን መላእክት እንደየክብራቸውና እንደየማዕረጋቸው የከበሩ ይሁኑልን። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለልዑል እግዚአብሔር ክብርና ምስጋና ይግባው
ዛሬም ዘወትርም ለዘላለሙ አሜን። አቡነ ዘበሰማያት